ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እንግዲህ ያው ደህና ነኝ ማለት እችላለሁ። ትንሽ ጥሩ ስሜት እየተሰማኝ ስላልሆነ ነው ቤተሰቦች ይቅርታ። ያው ዛሬ እንግዲህ በጣም ትልቅ ከባድ ነገር ተፈጥሯል። በጣም ከባድ ነገር እና ያው እንደዚህም የሚነገርም ቀላል ነገር አይደለም። ግን ያው ያለውን ነገር እንድታውቁ ስለምፈልግ ነው ወደ እናንተ የመጣሁት ማለት ነው። እንግዲህ ቤተሰቦች እንደምታዩት ከቱቱዬ ጋር ነው አብረን ያለ ነው። ቱቱዬ እንግዲህ ህፃን ይዛለች። እንዴት ብዬ ራሱ እንደምነግራችሁ አላውቅም። ለእኔም በጣም ደንግጫለሁ፣ ግራ ገብቶኛል፣ ምን ማለት እንዳለብኝ አላውቅም። እና ምንድነው መሰላችሁ ቤተሰቦች ነገሩ ዛሬ እንግዲህ ቱቱዬ እኔንም ደውላ ነው የጠራችኝ። የሆነች ሴት መታ ነው ህፃኑን ሰጣት። የሆነ በቃ ለሱራፌል ልጅ እንደሆነ ነግራት፣ ይቅርታ ላነጋገር የቤተሰቦች ትንሽ ጥሩ ስሜት እየተሰማኝ ስላልሆነ ነው። እና መታ ሰታት የሱራፌል ልጅ እንደሆነ ነው የነገረቻት። እና እዚህ ጋር እንደምታዩትም ደብዳቤም አለ። ደብዳቤውም እንግዲህ የሚለው ሁለቱ ጉድኝነት እንደነበራቸው እና የፍቅራቸው ውጤት እንደሆነ ነው የሚገልጸው። እና እስኪ ያለውን ነገር ደግሞ ሴትዬ በደንብ ግልጽ አድርጊላቸው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ አመጣጣችን ያው በጥሩ ነገር አልመጣንም። እስከ መጨረሻው ታዩናላችሁ። እኛ ድንገት እኔም ተደናግጬ ነው የመጣሁት። ምክንያቱም ያላሰብነው ነገር ይዘን ነው የመጣ ነውና የሆነች ልጅ መታ ይሄ ሱራፌል ልጅ ነው ተቀበይኝ፣ ቤቱን አፈላልጌ ነው የእናቱን ቤት የመጣሁትና ተቀበይ፣ የትም ለማንም መስጠት አልችልም እናት እያለው ብላ ለኔ ጥላለኝ ሄደች። አሁን እኔም ተጨንቄ በቃ ለሱም ጠርቼ ከምናገር ሲቆይ መጀመሪያ ብሌን ጥራት ብዬ ከብሌን ጋር ተመካክረን ያው ብሌንም ደንግጣለች። እኔ ምን ላደርግ ለማን ላማክረው ማማክረው ነገር ግራ ስለገባኝ እስኪ ይሄማ በቪዲዮ ነው መሆን ያለበት ብላ እሷም ስትልሽ ብለን ይዤ መጥቻለሁ። እስኪ እናንተስ ከመጨረሻው ደግሞ ተከታተሉና እንግዲህ እሱንም ጠርተን እኔ ካመነልኝ ያው ደብዳቤ ጨምራ ነው የሰጠኝ ሄደችው። ካመነልኝ ችግር የለም፣ ምንም ችግር የለም፣ አሳድገዋለሁ። እኔ ምንም ችግር የለብኝም። ግን ምንም እስኪ እናንተ ደግሞ የምትሉትን ትሉኛላችሁ። እንግዲህ እሱ አሁን ይመን አይመን አላቅም። አሁን እንጠራዋለን እና ጠርተን እስኪ ምን የሚለውን ነገር እንሰማለን። ለብሌን ግን አስደንግጫታለሁ። እንግዲህ ምንም አማራጭ የለኝም፣ ማወቅ አለባት ብዬ ደግሞ ምንም ማድረግ አይቻልም። እንግዲህ ወንድ ልጅ አይታወቅም፣ የሚሄድበት ነገር ስለማይታወቅ ሊሆን ይችላል ብዬ ደግሞ መልኩ ከለሩ ነው እንጂ ራሱን እየመሰለ ያለው ያ ሳየው ብዙ ነገሩ ራሱን ነው የሚመስለው። ስለዚህ እኔ ልክድ አልችልም። የወለደችው እናቱ አምና ስትሰጠኝ እኔ እቀበላለሁ፣ ምንም ችግር የለብኝም ብዬ ተቀብያ ትሄዳለች እሱ እና እስኪ እንግዲህ የሚለውን ነገር እንሰማለን። እና እንግዲህ ያው ቤተሰቦች ስትይ እንዳለች ነው ነገሩ ትንሽ ከባድ ነው። አይ በቃ ብሌን ይሄ እኮ ይፈጠራል። ወንድ ልጅ እኮ የሚሄድበት አይታወቅ። ታዩ ቀደም ሲል ካንቺ በፊት የሆነ ነገር ምናምን ሊሆን ይችላል። እንግዲህ ግንኙነቱ አትጨነቂ፣ በቃ ምንም እኔ ያለው ምንም ማለት አይደለም። እነዛ ነገሮች አለፉ ሲባል ደግሞ እንደገና ሌላ ነገር አሁን እንግዲህ እንዳለችው ነው ቤተሰቦች ራሱን ቁጭ ነው የሚመስለው። ምንም መጥቶ እሱም አመነም አላመነም ምንም እንዳለችው ነው እንግዲህ ራሱን ነው እንግዲህ አይተናል የሚመስለው። ከባድ ነው ብቻ በጣም ቤተሰቦች ከባድ ነው። ይህንን መቋቋም በጣም ከባድ ነው። ያው ይገባኛል አንቺ ቢጨንቅሽ ነው፣ ግን ከባድ ነው በጣም። አልጠብቅም ከሱ ይሄንን ማለት ቢኖር እንኳን ስላለው ነገር ቢነግረኝ አሪፍ ነበረ። በጣም ነው የሚያሳዝነው። ብቻ ችግር የለም በቃ አንቺ አትጨነቂ፣ በቃ ምንም ችግር የለም። በአንቺም ሆነ በሱ ችግር የለም በቃ እሺ። ህይወት እንደዚህ ነች፣ ያለው ነገር ይቀጥላል፣ ችግር የለውም። ይምጣ እንቀበላለን። እኛ እስከኔ እስካለው ድረስ ምንም ሁለታችሁንም አይከፋችሁም። እሺ ግን ያው ለኔ ከባድ ነው። አታስቢ፣ ምንም እንዳትጨናነቂ እሺ። ቤተሰቦች ደንግጠዋል። አትደንግጡ ቤተሰቦች፣ አትደንግጡ። ምንም ነገር የለም፣ እኛ እየቀለድን ነው። ምንም ልጅ የሚባል ነገር የለም። ተረጋጉ ቤተሰቦች፣ አትደንግጡ። እንግዲህ ቤተሰቦች ያው
ፍራንክ እንደተደረጋችሁ ግልጽ ነው መቼም፣ ግን እየቀለድን ነው። ምንድነው መሰላችሁ ቤተሰቦች፣ ዛሬ እንግዲህ ከቱትዬ ጋር ተገናኝተን ነበረ። ያው እኔና ቱትዬ ብዙ ጊዜ እንገናኛለን በነገራችን ላይ እና ያው ዛሬ ቁጭ ብለን እንዳጋጣሚ እያወራን አይታችኋል፣ ሱራፌል እንዴት ዩቲዩብ ላይ እንደሚጫወትብኝ አይታችኋል። እና እስኪ ዛሬ ለምን ፍራንክ አናረገውም ብዬ ሀሳብ አቀረብኩኝ ለቱትዬ። ቱትዬም ደግሞ በሀሳቤ ተስማምታ ያው እንግዲህ እሱን ለመጫወት እሱ ላይ ለመጫወት እንግዲህ ተባብረን መተናል ማለት ነው ቤተሰቦች። ያው ሀሳቡ እንግዲህ አይታችሁታል። እዚህ ጋር ደብዳቤ ጽፈን አዘጋጅተናል። እዚህ ጋር ደግሞ ልጅ አስመስለን ልጅ ይዘናል ቤተሰቦች። አቅፋለች ቱትዬ እና ያው ጽሁፌን እንዳያውቀው ቤተሰቦች ቆንጆ አድርጌ አሪፍ ነገር ጽፌ ጽሁፌንም ቀይሬ ያዘጋጅተናል ማለት ነው። ምንድነው የምንለው ቤተሰቦች፣ የሆነች ልጅ መታ አንኳኩታለ ቱትዬ ከደብዳቤው ጋር ልጁን ሰታ ትሄዳለች እና ቱትዬ ደግሞ ግራ ሲገባት እኔ ጋር እንደደወለች አድርገን ነው የምንነግረው ማለት ነው ቤተሰቦች። እንጮትበታለን ዛሬ እንሰራለታለን። ቱትዬም ከኔ ጋር ተባበራ እንግዲህ ቤተሰቦች እንሰራለታለን። እናንተ እንዳስደነገጥናችሁ ከዚህ በላይ ነው እሱን ደግሞ የምናስደነግጠው ቤተሰቦች። እንግዲህ ደውላለታለች ቱትዬ፣ በጣም ላስቸኳይ ነገር ፈልጋለሁ ብለዋለች። ሲመጣ እኔና ቱትዬ አብረን እንዳለንም የሚያውቀው ነገር የለም። ሲመጣ እንግዲህ እሱ ያስደነግጠዋል። ከዛ በደንብ አድርገን ነው ፕራንክ የምናደርገው። ወረቀቱን ቤተሰቦች እንዲያነብላቸው ያደርጋለሁ። በደንብ አሳማኝ አድርገናል። ቱትዬ በጣም ዛሬ በቃ እንጫወትበታለን ቤተሰቦች። እስኪ እስከሚመጣ ድረስ እንጠብቀው። ጉድ እንሰራዋለን ዛሬ። A few moments later. ሰላም ምንድነው ዛሬ? አይ ምን ተው፣ ወደዚህ ምንድነው? ተው። አይ ደህና ነሽ? ደህና ምንድነው? ደህና ነህ? ቁጭ በል እስኪ። ደህና ነህ? ምን ትሰራለሽ ማለት ነው? እንዴ አንተ ብቻ ነህ እንዴ ብሌን የምታገኘው? እኔም አንዳንዴ ላገኛት እንጂ። አይ እኔ ግራ ገባኝ እንትን ስላላልኳችሁ እስካሁን ድረስ። አይ አብራችሁ አጋጣሚ ተገናኘን እና ምንድነው አልገባኝ። ፊትሽ ልክ አይደል? አይ ምን ሰላም ናችሁ? ደህና ነን። ደህና ነን። ደግሞ እየቀረጻችሁ ካሜራማን ምናምን ይዛችሁ? አዎ የተፈጠረ ትልቅ ችግር አለ። አዎ ችግር ነው። የምን ችግር? እኔ ሲጀመር ተሰበሰቡ በሰላም አልመሰለኝም። ቤተሰቦች እኔ ግራ እየገባኝ ነው። ያንተ ችግር ካሜራ ይዘሽ ምናምን ምክንያት የመጣብን ችግር እኮ ነው። ታዲያ አንድ ችግር መጥቷል ሱራፌል። እስኪ እንግዲህ አይ መጨረሻ ይነገራል። ምን አስቸኮለ እኮ ጎልስ ከመጣ አስቸኮለ። እንዴት ነህ? ገባኝ። ምንድን ነው እያደረጋችሁ ያላችሁ? ሰላም ነው? እኔ ምንም የደበከን ነገር የለም። እኛ ምንም ነገር አልደበከንም። ያልነገርከን ወይ ቱትዬ ወይ ለኔ ወይ ለቱትዬ ብቻ ያልነገርከን ነገር አለ? መናገር ያለብህ ነገር ማለት የደበከው ከባድ ነገር የለም። ምንድን ነው የምደብቃችሁ? ምንድን ነው እኮ አስታውስ። ያልነገርከን ሜቢ አሁን ብቻ እስኪ ደግሞ እኔ የመጣሁት በእናትሽ እንደዚህ እንትን ወረቀት አንብቦ ወረቀቱን እስቲ አንብቦ ምን ወረቀት ነው? በቃ መጀመሪያ ነገር አይደል? አይ ወረቀቱን አንብቦ ምናልባት በወረቀቱ የሚያውቀው ነገር ካለ ጉዳዩንም ምንም ስለማናውቅ እስኪ ያለውን ነገር እስቲ አንብቦ ኧረ እናንተ ሰዎች በእናታችሁ ለአንተ የተላከ ወረቀት ለአንተ ነው። ይሄን ወረቀት ስጥ ተብሎ ከሌላ ጋር ተሰጠን። ከሌላ ጋር እሱን እንነግርሃለን። አንብበውና ያው ያለውን ነገር እናወራበታለን። ከዛልክ ጮክ ብለህ እንዲሰሙት ስለምፈልግ ጮክ ብለህ አንብበው። ማለት ለኔ የተጻፈ ደብዳቤ አይደል? ለምን ነው ግን እነሱም ስለሚመለከት ቤተሰቦች ይወቁ። ጮክ ብለህ አንብበው። ምን የምታፍርበት ነገር አለ እንዴ? ኧረ ምንም ማፍርበት ነገር የለኝም። ምንድነው የሰራኸው ስራ ከሌለ ጮክ ብለህ አንብበው። ምንም እዚህ ጋር አንብበው ጮክ ብለህ። ከኤደን ለሱራፌል ይላል። ኤደን ማናት? እናንተም እንግዲህ አንተ የምታውቃት ኤደን ካለች አንብበው። አሁን እኛ እኮ አዲስ ነን ለሁሉ ነገር። እኛ ምንም የምናውቀው ነው። እኛም ደንግጠን ነው የጠራን። ስለዚህ አንብበው አሁን። ከኤደን ለሱራፌል ይላል። ሰላም እንዴት ነህ ሱራፌል? ረጅም ጊዜ ሆነን ከተገናኘን ጥሩ የሚባል የፍቅር ጊዜያት አሳልፈናል። ሆኖም ግን እኔም ልጅነት ያዘኝ፣ አንተም ኃላፊነት ምንድነው? አንብበው ጨርሰው። ለምን ትቸኩላለህ? አንተም ኃላፊነት ባለመውሰድ ፍቅራችንን ባሰብነው ደረጃ ሳያድግ ሊቆም ችሏል። እናም ብዙ የደበኩ ነገሮች ነበሩ በሰዓቱ። ከነዛ መካከል ያንተ የበኩር ልጅ ሄኖክ ነው። ምንድነው? አንብበው ጨርሰው። ስታነበው ሁሉንም ታገኛለህ። አልገባኝም። የበኩር ልጅ ምንድነው?
እኮ ለምን ትቸኩላለህ? እስቲ ቆይ አንብበውና ጨርሰውና ምንድነው ሁኔታው ግራ ሊያጋባ ይችላል። ነገር ግን በሰዓቱ እኔም ሳላገናዝብ የአንድ ወር እርጉዝ ሆኜ ለመለያየት ቻልን። እናም አንተን አላስጨንቀህም ብዬ ብቻዬን ተጋፈጥኩ። አሁን ግን ከአቅሜ በላይ ስለሆነ ልጅህን ቤት አጠያይቄ ለእናትህ ሰጥቻት ሄጃለሁ። አደራ በደንብ አሳድግልኝ። ከምትወድህ የድሮ ፍቅረኛ ኤደን። እንግዲህ ልጅህን ምንድነው እያላችሁ ያላችሁት? ኤደን የምትባል ልጅ አላውቅም። ምን እናውቃለን? ቀስ ብለህ እስኪ አሁን የሱራፌል ልጅ ነው ተቀበይኝ ብላ አለች። እኔ እንኳን የሱራፌል ልጅ ቀርቶ የሌላ ነው ብትለኝም ልጅ ከሰጠችኝ ቸገረኝ እቀበላለሁ ብዬ ተቀበልኳት። ሳይው ደግሞ ጥቁረት መልክ ከለር ነው እንጂ አንተን መስለው ከሳታምንም አላሳየም። አሁን ይነሳና ደግሞ ይረብሸኛል። ጡቴን አይጠባ ገና ወተት ፈልጌ ገና ወጥጦ ነው የማጥበው። አሁን ምንድነው ያለው ነገር ማለት በእናንተ እድሜ ነው ጡት ማጥባት ያቆምኩት። እኔ ኤደን የምትባል ሴትዮ አላውቅም። አትጫዋውን ልጁን እኮ አየሁት ሱራፌል። ልጁን ሳየው ጥቁረት ከለር ነው እንጂ ወደሷ የወጣው እንዳለ አንተ ነህ። በቃ የራሷ ነበር ቻት ትይመተ ይሰጠች። አዎ ራሷ ናት። ስለዚህ ከለር ግን እሷም ጸይም ናት፣ እንደሷ ጸይም ነው ልጁ። ቅላት ነው። እኔ ኤደን የምትባል ልጅ አላውቅም ከተፈጠርኩ። እንግዲህ እንደዚህ አይነት አብረን ተምረናል አለች። እኔ ምንድነው አብረን የምንማረው? እኔ ኤደን የምትባል ልጅ አላውቅም። ዩኒቨርሲቲ አብረን ክላስሜት ሊኖረኝ ይችላል። ኤደን የምትባል ጓደኛ የለችኝ። ይኸውልህ ከሃይ ስኩል እስከ ዩኒቨርሲቲ አብረን ተምረናል አለች። ጓደኛዬ ነበር አለች። የሰው ልጅ ተቀብላችሁ አምጥታችሁ አሁን ምን እዚህ ዳውስ ልትገቢ ነው እንዴ? ማለት ያንተ ዳው እኔ አንተ ለምን አታ እንዴ? እኔ ዲኤንኤን አስመረምርሃለሁ። የራስ ለመሆን እኮ አሁን እኮ ቀላሉ መንገድ አለ። ምን ችግር አለ? እስኪ ሊዮ እሺ፣ ጅግሩ ነው አይለው አይ እመና መጀመሪያ ኤደን የምትባል ልጅ አላውቅም። እስኪ ኤደን የምትባለዋን አስታውሳት። ጓደኛ አብራችሁ ፍቅር ያሳለፋችሁት አትረሳም መቼም። ያው ከዩኒቨርሲቲ እስከ ሃይ ስኩል እስከ እኔ እኮ ሲቸግሬ ነው ብሌንን እስኪ ነይ ብዬ ያማከርኩት። ለማን ላማክረው? ባጠገቤ እህቶቼ የሉ። ለማን ላማክር? የነገረኝ ነገር እንኳን ይላል። ያው ቅዠት ውስጥ ሆንኩ እየመሰለኝ ነው። ቅዠት ልጅ ወልደሃል ታሲያቅጣት ተወቀው ብዬ ነው ወይ ሳይመረመር የኔ መሆኑ ሳይታወቅ እንዴት ነው ለፍርዱ ይሰራል? ገና ለገና ወንድ ነው አንተን ይመስላል። ብትተማመን ነው እሷ ያመጣው ልጇን ኪሩቤልንም ይመስላል። እኔን ከመሰለኩ አንድ ናቸው። እኔ እኮ ከፈለኩኝ አንተን ቢብትል ኪሩቤልን አስመረምረዋለሁ፣ ችግር የለው። አሁን ግን የምታውቀው ነገር ካለ በፊት ኪሩቤልን ደውለሽ ጠይቂ። እኔ ኤደን የምትባል ልጅ አላውቅም። ሱራፌል ኪሩቤል የኪሩቤል ወንድም መንትያ መሆናችሁን አጣርታ በደንብ ነው የምታውቀው። ተሳስተሽ ይሆናል ስላት እንደዚህ የሃይ ስኩል እዚህ ቦታ ትምህርት ቤቱን ጠቅሳ ዩኒቨርሲቲ የት እንደተማርክ ታዲያ ይሄ ሁሉ ታዲያ ተሳስታለሁ አብራችሁ እንደተማራችሁ አንድ ላይ ነበር ዩኒቨርሲቲ ዩኒቨርሲቲም አንድ ላይ ነን የተማርነው አለችኝ። ከዚህ ወዲያ ማሳመኛ በምንድን ነው? እኔ ደግሞ የምትሰሙኝ ከሆነ ኤደን የምትባል ልጅ አላውቅም። ከተፈጠርኩ እኔ ኤደን የምትባል ልጅ እንኳን በፍቅር በአይንም ያኔም ክደህ ይሆናል እኮ የክፍል ጓደኞች ኤደን የሚባሉ ይኖሩኛል፣ ግን በፍቅረኝነት ደረጃ የሚተቀራረብኩትም ኤደን የምትባል ሴት የለችም። እና ደብዳቤውን አሁን እኮ እሷ ረጅም ጊዜ በስልክ ስላት እኔ ስልክ አልሰጣችሁም ማለት ነው። ስልክም ፎቶ አልሰጥም ማለች። ምንም የማውቀው ነገር ጉዳይ የለም። አስታውስ ዘበደብና መቼም የወለደውን ሰው ጥሎ አይሄድም። ምንም ቢሆን ልጅ ነው ብሎ እኔ ደግሞ እስኪ መልኩን ልየው ብዬ ሳይ ከለሩ በእኛ ቤት አልመጣም አልኳት። ስላት ያው ራሴን ነው የሚመስለው። በተረፈ ግን ያው እግሩን የጣት ራሱ የራስህ ነው። ምንም ዲኤንኤ ደረጃ መሄድም አያስፈልግም። እመንና አስታውስ። አይ እኔ አላሳየም። ቆይ መጀመሪያ እመን ነው መጀመሪያ ዘለው ልጅ ማምነው ጉዳይ ካላማን ከኔ ያሳድገዋለሁ፣ ችግር የለው። ለምንድን ነው የማታውቂው ሰው ልጅ የምታሳድጊው? ምን ችግር አለ? ምን ሰው ልጅ አንተ ወይ ማደጎ ከሰጠችሽ ተናገሪ። ልጅህ ነው። እኔ የት አገኛታለሁ? አሁን የትም አላገኛትም። ልጅ ተቆጠላ ሄዳለች። ስልክም አልሰጠችም። አዎ ስልክም አልሰጥም። እኔ ስልክ ለምንድን ነው እየደወላችሁ ታስቸግሩኛላችሁ አለች። በቃ እኔ መሮኛል አለች። በቃ አሁን ሌላ ነገር ሳይሆን ልጁ ኦልሬዲ መጥቷል። አዎ ማደግ አለበት። እና ምንድነው እሺ ቢሆንስ ካሜራ ፊት ለምን ይዛችሁ የምትመጡት? በቃ ቤተሰቦች ይወቁልህ። ማወቅ አለባቸው ቢያንስ ለኔ እንኳን ይወቁ። እስኪ ምን አስተያየት ይሰጡናል? ነገር መናገር አልነበረብህም። ኤደን ስለምትባል ሴት አውርተኸኝ አታውቅም። አብሬና እኔ ምንም የማውቀው ጉዳይ የለም። ሱራፌል ይሄ እኮ ምንም እኮ አያስፈልግም። በቃ ያለፈ ነገር እኮ ነው። አልፏል። ገባ ብታምን ይሻላል። አሁን ለምን ሌላ ነገር ውስጥ ትገባለህ? በቃ አልፏል። እሺ ግን እመን። እሺ ልጁ ስለምን ይጎዳል?
ሌው አንተ ነው የሚመስለው። እግሩ ምን እንደሚታየው ሌውና ይሄው ራስህን ይሄው ጣቶቹ ሁሉ ነገር አንተ አይተሽ ለምን ነው ነጠላ ጫማ ብታረግ እኮ እግርህ እንዳለ ወንተ እግሩ የራሱ እንደዛ አሳየ ነበር ነጠላ ጫማ። አሁን ደግሞ ስለተኛልኝ እኔ መቀስቀስ አልፈልግም። እኔ በኋላ ይረብሸኛል። አሁን ራሱ አልቅሶ ነው የተኛው እንትን ያለው እናቱ ሲለይ ኧረ በእግዚአብሔርና ይልቁንስ አሁን እንትን እንበልና እመንልኝና ወተት ምናምን ጥጦ እንብዛለን። ይጉላላ እንዴ እስከዛ ልጅ ይጉላላ እንዴ ታዲያ እኔ አይመለከተኝ እንዴ ልጅ ይጉላላ ወይስ ከዛ እና ልጅ ብለው የሚመጡትን ሁላ ማካሳደኩኝ እኮ ሌላም የልጅ ማደጎል ከፍት ነው። እሷ ግን ምን አለች? እኔ ያቃል ቤቴንም አድራሻዬንም ያቃላች ያቃታል በደንብ ስለምታውቅ ታውቃለች። ስለዚህ ይኸውልህ ቤተሰቦች ይኸውላችሁ እናንተም እንድትሳቱ የማልፈልገው ነገር እኔ እናንተ ታቆኛላችሁ፣ ብዙ ሰው ያቀኛል። ስለዚህ የሱ ልጅ ነው ብላ ብታመጣ አሁን እኮ የተሻለ ኑሮ ይኖረዋል። ሱራፌልም ስለሚታወቅ እንትን እለዋለሁ ምናምን ብላ ሊሆን ይችላል። ዩኒቨርሲቲህን ጠቅሳ የተማርክበትን ጠቅሳ ሃይስኩልህን ጠቅሳ እሱን እኮ ማንም ያውቃል እኮ የኔ ቤት ጓደኛ የሚያውቃል። ኢንፎርሜሽን ሌላ ሰውም ሰጥቷት እኔን ማንተን ማይለኝ ሰው ሰጥቷት ለምን ብላ ያልተ ያሉን ልጅ አጥቷት የኔ ያሳልፋለኝ ሰጥቷት ሄዳለች። እናት እኮ ናት እሷን ብትሆን እኔ ልጄን ለማንም አልሰጠም ለማላቀው በቃ አሁንም ሲከብዳት ነው ሲከብዳት አቅሙ ስታጣ ነው አምጥታ አሁን በኋላ እኔ የትም ቦታ መኖር እችላለሁ። አሁን ቱቲ እኔ ልጅ እንደምትፈልጊ አውቃለሁ። አሁን እኔ እያለሁ ላሳድግላችሁ ልጆቻችሁን ውለዱልኝ ምናምን እንደምትይ አውቃለሁ። ግን ደግሞ እኔ በክብር ወልጄ ነው እንጂ እንደዚህ ወልደሃል ተብዬ መጥቶ ማላቀውን ሰው ልጅ ይዘሽ እንድታሳድጊ አልፈልግም። ስለዚህ ፖሊስ ጣቢያ እንዴ የምን ፖሊስ ጣቢያ አስብ እስቲ ቁጭ በልና ቁጭ በል እስኪ የሰው ልጅ ይዛችሁ ምንድነው? ቆይ ቁጭ በል። አሁን እኮ እኛ ነበር እንደዚህ መሆን የነበረበት እኮ። ለምን እንደምትበሰጫቸው? ፖሊስ ጣቢያ እንሂድ። የሰው ልጅ አላሳድግም ነው። ለምን ልጁ ይጉላላል ነው? አሁን ይጉላላ እንዴ ይጉላላ። አሁን እኮ ልተነጋግረን ታሳያለች እኮ ቱትዬ። ፖሊስ ጣቢያ እንሂድ። ከዛ በኋላ ምርመራ ይደረግ። እውነት ልጅህ ነው ከተባለ እቀበላለሁ። ግን ልጅ አይሆንም በጭራሽ። አስታውስ እኔ ኤደን የምትባለን ሴት አላውቅም። አስታውስ ከዩኒቨርሲቲ ላይ በትምህርት ያሳለፍኩት እንደዚህ አይነት ነገር አላውቅም። እንግዲህ የሚሆን ከሆነ አስታውስ በደንብ በንፋስ ከተጀመረ እስቲ እናየዋለን። በንፋስ ይሆናል እንዴ ደግሞ እኔ አላውቅም። እንግዲህ በንፋስ ሊሆን ይችላል። ያለው ማመኑ አይሻልም? ግን ከመካካዳውን አንተም ለምን ፖሊስ ጣቢያ ድረስ ለምን ይኬዳል? ገባክ? ማንም ሰው አይቶ ፖሊስ ጣቢያ ከሄደ እኮ እኔ ደግሞ አሁን ልጁን ወድጄዋለሁ አልሰጥም። ልጁን ወድጄዋለሁ አልሰጥም። እኔ ማንም ይሁን ማንም አሳድገዋለሁ እንዴ የረታ ስለዚህ አንተ ማምነህ ብታሳድግ ይሻላል። አሁን ሌላ ነገር ውስጥ አትግባ። ለምን ደሞ ማምነው ማለት ልጅ ስለሆነ ነው እንዴ? እንዴት አራታኛው ያለቅስብኛል። በእናትህ በስንት መከራ ነው ያስተኛው። ተናት አታስተኛለህ? እንዴት ተቸገራችሁ? ስታበሳችሁ ነው ያለቅሳል። ይኸው እኮ እየተንቀሳቀሰ ነው። ሊነሳብኝ ነው። እኔ ስመጣ ነው ዝም ያለው። አሁን እኮ ዝም ብዬ ጡቴን ሰጥቼው እኮ ነው ጠብቶ እንትን ያለው። የተንቀሳቀሰ እኮ ነው። ሱራፌል ምን ሊረብሽ ነው? ረብሾኝ እኮ ባዶ ጡት አጥብቼ ነው። አዎ ወይኔ ምን ይሻለኛል? አሁን ከተነሳ ደግሞ ምንም ሳልገዛለት አንተን ላማከም መጀመሪያ ማይጉላላ ትትዬ ምንም ቢሆን ብላ ወደዋለችም አልሰጥም ብላለች ትትዬ። በቃ ስለዚህ አምነህ ብትቀመጥ ነው የሚሻለው። ሌላ ነገር ምን ቤት ነሽ ማለት ምን ቤት ነሽ ማለት ጭራሽ ትጫሃለህ። የኔ ልጅ ኮኖ ቋንቺ ማሳደግ አለፊነት አለ እና ምን አልኩ ታዲያ? እኔ መቼም ከመጣ ታዲያ ምን ማድረግ ይቻላል? መቼም አንተ ማታመጣብኝ ነገር የለ። ካመጣህብኝ ምን አደርጋለሁ ታዲያ? ምንድነው ከምን ያመጣውብሽ ነገር አለ? ይኸውልሽ ብለኝ በጣም መረጋጋት አለብሽ። ሰማሽ? ምንድነው መረጋጋት ያለብኝ? አንተን የሚመስል ልጅ ራስህን እኮ ነው ቁጭ በቃ። እኔ ምንም ነገር አላውቅም። አንተን ከመሰለስ ታዲያ ከየት አምጥታ ነው? አሁን ተነሳብኝ እኮ። አይ ይሻላል ብለኝ ጭራሻውን ፖሊስ ጣቢያ ልጅ ይዞ መሳት ይልቁንስ እናስመርምረውና ልጁን ጤንነቱን ወተቱን ምን አይነት ወተት እንደሆነ እናንሄድና ሂዱ አስመርምሩት። እኔ ማለት ሂዱ አስመርምሩት ማለት ዋናው ነገር ላንተ እኮ ነው እንዴ? አደራ ሳድግ በዚህ ሰዓት ወልጄ ማሳደግ እኮ ፍላጎት አለኝ። ግን ማላቃትን ሴት ደግሞ ልጇን አምጥታ ሳታ አደራ ብለሰታ አደራ ኮንፊደንስ እንዴት እንደዚህ አደራ አለች እኮ ልጅ ላይ ደብዳቤ ላይ እንዴት ልጅ እኮ እግዚአብሔር ጸጋ እኮ ነው እና ልክድ አልችልም ቢኖር ራሱ። ግን እኔ አላቃትም ሄደን የምትባል ልጅ አላቅም። እንሂድ ልጁን እናስመርምር፣ ከተቻለም የኔም ሆኖ እናረጋግጥ። ልጅቷን ካገኘኋት ላገኛት፣ ከዛ በኋላ ምን ሆነ ነው ወይ ደውለህ ጥራትና ተነጋገሩ። እስኪ አስታውሳት። የት ነው የምታገኘው? ውሸት ነው ውሸት ሆኖ ታዲያ ከየት መጣ ልጅ? ከየት መጣ ታዲያ እንዴ? አሁን ልጅንም ያህል ነገር ያንተስ ልጅ ባይሆን የት ተብሎ ነው የሚመለሰው እንዴ? አሁን እሷን ደግሞ አድራሻ አልሰጠችኝም። ምን የት አባት ያውቃል? እሱ ያውቃል አለችኝ። እንደው ስለዚህ አንተ ነህ ይሄንን ነገር ደግሞ አድራሻዬን እሱ ያውቃል። ምንም ምን አድራሻ አልሰጥሽም አለችኝ። ትጮሃለህ እንዴ ደግሞ ካንተ? እንደው እኔ እኮ ለፖሊሱ ላስይዛት ነበር። አካባቢ ፖሊስ አጥቼ ነው እንጂ
ደግሞ በቃ ምንም ቢሆን እኔም እኮ ተቀብያለሁ። ምንም ነገሩ ምንም ያህል ቢያበሳጨኝም በቃ አብረን እናሳድጋለን። ደግሞ ያለፈ ታሪክ ነው በቃ አሁን አንተ መደንገጥ ሳይሆን ከዚህ በኋላ ምንድነው የምናደርገው የሚለው መፍትሄ ነው። እኔም አብሬ አግዛለሁ። ቱትዬም አለች በቃ ኧረ አሁን ቱትዬ ተው እኔ ያንቺ ማሳደግ የሚያስማማ አይደለም ቢሆን በቃ ልጅ መጥቷል። በቃ ደግሞ ያለፈም ታሪክ ነው። በቃ ተሳስተህም ሊሆን ይችላል ወይ ደግሞ ያው ተፈጥሮ ታተስማሙ ተለያይታችሁም ሊሆን ይችላል። ሳልይዞ ቀረ እንጂ እኮ ክትባቱ በአንተ ስም ጻፈችው ሆስፒታል ጀመረ። ስለዚህ በቃ እኛ ኧረ በእናትሽ በቃ እኛ ደግሞ አብረን በቃ ብዙ ነገር እናደርጋለን። ሄኖክ ሱራፌል ብላ ነው ጻፈችው። ሄኖክ ሱራፌል ነው እንትኑ ላይ የክትባቱ ላይ የሄኖክ ሱራፌል ይላል። በቃ አሁን መደንገጥ ሳይሆን ምንድነው የምናደርገው መፍትሄው የሚለውን ነገር ማሰብ ነው። እና መደንገጥ ሳይሆን ወደ መፍትሄው እንሄዳለን። እንደዚህ ምንም አሁን ልጁ መጥቷል ገባ እኮ ለማስታወስ እየሞከርኩኝ ነው። አስታውስ በቃ አስታውስና ማለት ምን አብሰንቱኝ የተፈጠረ ነገር አለ ከሰው ጋር ወይስ ምንድነው እኮ አስታውስ። እንግዲህ ወንድ ልጅ እኮ አይታወቅም ቱቱ የሚባል ነገር የለም እንዴ? አውቃለሁ እኔ በቃ አይደለም አሁን ራሴን ማክሰው እኮ ነኝ። ታዲያ አሁን ከየት መጣ አንተ የሚመስልሽ? ታዲያ እኔ ምን አውቃለሁ እንግዲህ የውሸቷንስ ቢሆን እንዴት እናት ናት ልጇንስ እንድትታት ሄዳለች? እንድትሰጣለች እኮ ማመን ነው የሚሻለው። በቃ እሺ እንሂድና በቃ ምን እናደርገው ነገር እናደርገው። መጀመሪያ እናሳየው አይደል? እናንተ ዲኤንኤ መሮጫ በፊት መጀመሪያ እናንተ ያመናችሁ ነገር አሳያለሁ። ከዛ በኋላ ግን እናስመረምረዋለን። ለምን ለብሌንም ነፃነት ሲባል ላንተ ሳይሆን ብሌን እውነቱን ማወቅ ስላለባት ካልሆነ አልሆነም ካልሆነ አንተን ከሆነ ግን የምን መጣ ናሳይ ይሄ አተረሽ ተነሳረ አባቴ ያ ቤተሰብ ደግሞ ሰፍ ብሎኝ ሰርፕራይዝ ነው ቤተሰብ ለምን ከቤት ነው የምትሸሸው? እንትን ታንጅቀው የምን መሸሽ ነው? ማንጅቀፍ አንተ ፊቱን ልትመጣ አንተ ፊቱን ገለኩ በንፋስ ያልከው ፓርት ያሳቀኝ ምንድነው? ቱት ያልገባኝ ለምን እንደዚህ ተጫውተንባል ዛሬ ተገኝቷል። ለማንኛውም ደብዳቤ ያዘው ቤተሰብ ልጅ ያስመስዬ ያዝኩትን ጉድ ሰብስቤ ይዤ እግዚአብሔር ስጦታ ነው እና የሆነ ማላቃት ሄደን ደግሞ ማናት እናናቀም መጣችልና እሺ አንቺ ይሁን በቃ እሷን ያናደድካት ነበረ። ተበቀልነህ ዛሬ ለሁለቱ ነን ገና እንበቀልሃለን። ደግሞ በቃ ፊቱ ሁሉ ቲማቲም መሰል ይሄኔ ምን አውቃለሁ። ያይኩ መጣ ሰፈሩ ላይ መጣ እኮ እና እንዴት ነው ቤተሰብ በምን አያችሁን? እኛን እንግዲህ ተሳካላችኋል። አዎ እንግዲህ ኮሜንት ላይ ንፋስ ነው ሼር ላይክ እንዳይቀር ላይክ አርጉ። ቤተሰቡ ሰብስክራይብ እያነሰ ነው። ታብታብ እንዳትቀር አደራ። በቃ ይዞ የሚያስገርማችሁ እግዚአብሔር አመንካ ግን የምር የሷ ይሁን ችግር የለውም እኮ የሷ ይሁን። እኔ እኮ ሰላም እንዴ ተቀኑ ያውን አንቺ ከሷ ጋር ተተባበረ እንዴ ግድ ነው የሚያዝናናቱ ግድ ነው። ለኔም ልጄ ናት እኮ አንተ ብቻ ነህ መሰለች እንዴ? ገና ደግሞ እንሰራለን። ገና ብዙ አለን። በጣም ብዙ ቤተሰቦች ከተመቻችሁ ንገሩን፣ እንቀጥላለን። ከተመቻችሁ በቃ ገና ብዙ ነገር አለ። ግብሩ ሲመጣ ኮፊቱ ከተለ ብዙ ነገር አለ። ሲመጣ የምልሽ ነው ብዬ ነው እኔ ግራ ተጋባሁ። አይዞን እኔ ልጅ አይዞህ አሁን በቀዝቃዛ ውሃ ሄደህ ነክር ግባና ነክር ተቃጠለኩ አረ ሲያስፈራራ እግዚአብሔር በጣም ተጫወታችሁ። በጣም ማን ሀሳብ ነው በቃ አመጣ ነው በቃ ምንም ይሁን ሀሳቡ ያንቺ ነው።
ምንድን ነው በቃ ቀለድ ተጫወቱ አራፍተው ደግሞ ደጀጋር አለ እንዴ ግን አለ እንዴ የማናውቀው ነገር አለ ለምን ብትደነግጠው ማለት አላየሽ ትት ያለ ማለት አለ አለ ኧረ ያማታል አይ ነገር ይላል አመነ እኮ አምኗል አይደለም ካለም እስኪ ቼክ እናድርግ እንጂ ይመረመራል አለ በቃ ካለ እንግዲህ ቤተሰቦች ሱራፌል ለነገሩ እንትን ነው በቃ እኔ ያልኩትን ነገር ያምናል ብዙ ጊዜ ምንድነው ነገር ግራ ይገባዋል አይዞህ ያለ ነው አይዞህ እያጽናናሁ እኮ ነው አሁን የመጀመሪያው ሴት ሰው ነው የምሆነው በምን እናቱ ፊት እኔ አልወድም አላስገርምም እኔ ራሴ አንተን ነው የምገርምህ ዛሬ ተገኝተሃል ሆኖልናል በቃ እናጨብጭብ ለራሳችን በቃ አይዞህ አትዘን በቃ ያለ ነው ዝበኝ እቺ ደግሞ እሺ ስትሄጂ የሚደርስብኝ ነገር ከባድ ነው እንግዲህ ነግሬሃለሁ እንዳትነካት አፌት ብትነካኝ እንጣላለን ሱራፌል በእውነት አይዞሽ አይነካሽም በቃ ኧረ ቤተሰቦችን እንኳን እነሱ ምን አደረጉ ቤተሰቦች እናንተንም ሰላም ሳልል ያው በተፈጠረው ነገር በተነገሩኝ ነገር ደንግጬ ዝም ብያችሁ ነበር ግን አግኝተውኛል ተሳክቶላችኋል ሌላ ሚስጥር ካለ ታገኙ ነበር አለ እንዴ ካለም ያው ቤተሰቦች ይመቻችሁ እንወዳችኋለን እንገናኛለን ከነዚህ ከሁለት እንገናኛለን ችግር የለም አግኘን ቻው